አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሊ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ያለሁ አልሐምዱሊላህ። ጾም እንዴት ይዟችኋል? እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁበት ሰላምና እዝነት በረከት አይለያችሁ ያልኩኝ ዛሬ የመጣሁበት ጉዳይ በአዲስ ቪዲዮ በአዲስ ነገር ነው የመጣሁት። እሱ ምንድነው ካላችሁኝ ደስ የሚል ነገር ደስ የማይል ነገር ይዤላችሁ መጥቻለሁ። ሩታና አብርሽ እስካሁን ድረስ ያው ሩታ የአብርሽን ለማናደድ ነበረ እስካሁን ድረስ ከይሳካ ምናምን ሆና እንደዛ ምታስቀናው የነበረው ያኔ ከአብርሽ መለየት አትፈልግም ወይም ደግሞ ካናዳ ሄዳለው ያለችውን አትሄድም ማለት ነው። ከአብርሽ ጋር አብርሽ ትወደዋለች። ጽጌ ዛሬ ጥሩ ስራ ሰርተሻል። ጥሩ ስራ ብሰሪም ግን በእንደዚህ አይነት መልክ አልነበረም። ከሆነም ደግሞ እንደዛም ካደረግሽ በኋላ ደግሞ ቶሎ ብሎ አንዳንዴ እናንተ የገንዘብ እንትን ስላለባችሁ ሱስ ስላለባችሁ ቶሎ ብላችሁ ደግሞ ነገሩን ታፋጥኑታላችሁ ማለት ነው። ቪዲዮ ከሰራሽ አይቀር በካሜራ ይሄ ነገር ማውጣት ካወጣሽ አይቀር ማለት ነው እንደምንም አድርጋ ሁለቱም እስኪታረቁ ድረስ ይሄ ቪዲዮ ወደ ሰው ማሳየት ወይም መልቀቅ ሰው ሊያየው መሆን አልነበረበትም። ለምን አሁን ዛሬ ላይ የአብርሽ ቦታ እንዳላት አብርሽን ከሷ ጋር እንዳይለይ ወደ ሌላ ቦታ እንዳይሄድ ምናምን እንትን ብላለች ማለት ነው። ግን ዞሮ ዞሮ ደግሞ ይሄ ቪዲዮ ስታይ ነገ ሀሳቧም ልትቀይር ትችላለች ማለት ነው። እና ቶሎ ብላችሁ አንዴ ጥሩ ነገር ከሰራሽ አይቀር ሚዲያ ላይ ማውጣት አልነበረብሽም። ከታረቁ በኋላ አይ እኛ እኮ እንደዚህ ነው ብለሽ ማውጣት እንጂ ምኑንም ሳይታወቅ እንደዚህ እንትን ማለት ባታደርጊ አሪፍ ነው ማለት ነው። ይቅርታ ተንተባተብኩኝ። ለምን ዞሮ ዞሮ እነሱን ለማስታረቅ እስከፈለግሽ ድረስ ሩታ እስከ ዛሬ ድረስ የአብርሽ እንደምትወደው ያወኩኝ እኔ መች እንደሆነ ካወቃችሁ ማለት ነው። ሀባይብ ይሳቅና አብርሽ ሊጣሉ የታገሉ ሰዓት እና አብርሽ ደግሞ ተናዶ ሲሄድ እኔም ከዚህ በፊት እንደዚህ አናዶኝ ነበረ፣ ከዚህ በፊት እንደዚህ ተናድጄ ነበረ። ስለዚህ እኔም እንደተቃጠልኩኝ እሱም ይቃጠል ብላ ነበረ። ያው አብርሽ ስለምትወደው ልትለየው አትፈልግም። በጣም ትወደዋለች፣ በጣም ታፈቅረዋለች። እናውቃለን ሁላችንም ማለት ነው። ግን ሁለታቸውም እልህ በልህ ተያይዘው ማይሆን ውስጥ ወይም በማይሆን ነገር እየገቡ ነበረ። ዞሮ ዞሮ ደግሞ ዛሬ አብርሽ በቃ ቤቱ ትቼልሻለሁ፣ እኔ መውጣት እፈልጋለሁ ከዚህ ቤት ምናምን ብሎ በሚላት ሰዓት እሷ ደግሞ ያሳየችው አክትና ያሳየችው ነገር ያው ሩታ እዋህ ናት፣ አብርሽም እዋህ ነው። ለመውጣት እንትን ቢልም ዞሮ ዞሮ ደግሞ እሷን ትቶ የትም መሄድ እንደማይችል ገብቶታል ማለት ነው። እሷም ደግሞ ያው ከሄደ አላገኘውም መልሼ ብላ የት ሄዳለህ ምናምን ስትለው መሄድበት ምን አገባሽ፣ የትም ሊሄድ የትም እኔ አሁን ሌላ ህይወት ጀመርኩኝ አላልሽኝም ወይ አላት ማለት ነው። ስለዚህ እኔ ደግሞ በቃ አንተ ይሄ ነገር እንደምታስበው አይደለም፣ እንዳየኸውም አይደለም፣ እንደምታስበውም አይደለም። ስለዚህ እኔ ራሴ አወራሃለሁ ካሜራ ላይ ሳይሆን ካሜራ ይጥፋና እኔ እናንተ ቁጭ ብለን እናወራበታለን፣ ግን እንትን ነገሩም እንፈተዋለን ብላለች ማለት ነው። ግን አንድ ደግሞ ያናደደችኝ ማናት ያ ጽጌ ማለት ነው። ያኔ አንዴ ከተቀረጸ በኋላ አይ አሁን አትልቀቀው፣ አንድ መፍትሄ እንፈልግና እውነት የሚታረቃሉ አይታረቁም ብላ ማሰብ ነበረባት ማለት ነው። እንግዲህ ደጋገምኩት። ካደረገችው አይቀር ስለተናደድኩኝ ነው ታውቃላችሁ። እና ሩታና አብርሽ መቼም እንደማይለያዩ
እናውቃለን። ግን ያኔ አንዳንዴ ደግሞ ያው በሚያደርጉት ነገር ምናምን የእሷም ብዙ ነገር ብለናታል፣ የእሱም ደግሞ ብዙ ነገር ብለነዋል። ግን ዞሮ ዞሮ ግን አሁን ታርቀው አብረው ሆነው ለማየት ያብቃል። በዛ ላይ ደግሞ የሰርጋቸውም ጊዜ የደረሰ ነው። ስለዚህ አብረው ሆኖ የሰርጋቸው ቀን ናፈቀን ማለት ነው። ሌላኛው ደግሞ ሀይሚ ናት። ሀይሚ መጀመሪያ ፓስፖርት እስከመጣላት ድረስ በጣም እንትን ብላኛለች። በቃ ፓስፖርቱ በእጇን ስለገባ ብቻ ደስ ብሎኛል። ግን ዞሮ ዞሮ ደግሞ የምታደርገው የነበረ ሀረካት ወይም የምታደርገው የነበረ ነገር በጣም አናዶኛል። ለምን ብሩኪና እሷ አለ አይደል በጣም እንትን ብላኛለች ማለት ነው። በዚህ የመጣ ይጣላሉ ምናምን የሚል ነገር ፈርቼ ነበረ። እንዳያችሁም ትላንትናም ያደረገችው ነገር ምናምን ሳይ በጣም በቃ ከምነግራችሁ በላይ ለምን ሀይሚ ብሩኪ ያ ሁሉ አድርጎላት አሁን ፓስፖርት በእጇን ስለገባ ብቻ እንደዛ ትላለች እንዴ ምናምን ብዬ በጣም አናዳኝ ነበረ። ዞሮ ዞሮ ደግሞ ፕራንክ ከሆነ ታውቂያለሽ፣ ብሩኪ አሁንም ነግሮሻል፣ ከዚህም በፊት ታውቂያለሽ። ፕራንክ ከሆነ በጊዜ መናገር ጥሎሽ ሳይሄድ በፊት መጀመሪያ አይ ብሩኪ አውቄ ነው፣ አይ ብሩኪ ፕራንክ ነበረ፣ ስለዚህ አንተን እንትን ለማወቅ ፈልጌ ነበረ ብለሽ ብትዩ ኖሮ ይሄ ነገር አይፈጠርም ነበረ። እንግዲህ መጀመሪያ ስትፈናጠሪ ስስቂ ምናምን በጣም ደስ ብሎኛል። ያኔ ያው እንደዚህ መጥፎ ነገር እሰማለሁ ብዬ ሳደለም በጣም ደስ ብሎኝ ነበረ። ዞሮ ዞሮ ግን ብሩኬ ያ እድል ሰረስኩት፣ ያንቺ የምትሄጅበት እድል ሰረስኩት፣ ትኬቱም ቀድጄ ጣልኩት ብሎ ሲል በጣም ተናደድኩኝ ማለት ነው። ለምን ዞሮ ዞሮ እሱን አንቺ ለማስደሰት ወይም ደግሞ አንቺ ከሱ ጋር ሆነሽ ልትደሰቺ ምናምን እየፈለገ ነበረ እና እንዳስበው ሳይሆን እንዳላስበው አድርገሽበታል ማለት ነው። ዞሮ ዞሮ አሁንም ከቻልሽ ከሱ ላለመለየት ትኬቱን ራስሽ ለመቁረጥ አድርገሽ እንትን ብቲ በጣም ደስ ይለኛል። ማለትም ከሱ ዘና ፈታ ብለሽ ብትመለሺ፣ ለምን ትምህርቴን አቁሜዋለሁ ምናምን እስካልሽ ድረስ ከሱ ጋር አብረሽ የሳምንትም ቢሆን የ15 ቀን ቢሆን እዚህ ዱባይ መታችሁ ፈታ ዘና ብላችሁ ብትሄዱ ደስ ይለኛል ማለት ነው። ማለትም ያው እስከ እሱን እንትን ያለው ያስተካከለው ነገር እንዳስተካከለውም አበላሽተሽበታል። ስለዚህ አሁን ሁለቴ ማስተካከል ስለማይችል እሱ በራስሽን ትኬት ቆርጠሽ በራስሽን እንትን ብለሽ አስተካክለሽ ከሱ ጋር አብረሽ ብትመጪ ብትወያዩበት ደስ ይለኛል ማለት ነው። እና ብሩኬ በጣም አሳዝኖኝ ነበረ ትላንትና እንደዚህ ስትናገር። እኔስ ሀይሚ እኔስ የማንጥለሽ እውነት ነው በቃ እንትን ብለሻል፣ ለመሄድ አስበሻል፣ ለመሄድ ተነስተሻል፣ መሄድ ፈልገሻል ብሎ ብዙ የጠየቃት ነበረ ብዙ ጊዜ ማለት ነው። ግን በአንደኛውን ጊዜ ደግሞ እርግጠኛ ሆና አይ ብሩኬ በቃ እንደዚህ ነው ብላ ደግሞ እንትን ማለት ነበረባት። ብሩኬ ከተናደደ ተናደደ ነው በቃ። እና እንደዛ ማድረግ አልነበረብሽም የኔ እናት። አንዴ አድርገሽዋል። አሁንም ቢሆን ጊዜ ካለው የሚሄድበት ጊዜ ቅርብ ካልሆነ እሱም ይህም የሆነው በ2 ቀን ነበረ። እስከ 2 ቀን ድረስ ታስተካክሉታላችሁ። በራስሽን ትኬት ቆርጠሽ ከሱ ጋር ለመዝናናት ለመሄድ ሞክሪ ማለት ነው። እሱ ሲሄድ ደግሞ እንዳይደብርሽ ማለት ነው። እና ብሩኬን ደግሞ አንተ ራስህ መጀመሪያ የሆነ ነገር በቃ ጠቀስ። በነገራችን ላይ ያው የፓስፖርት ነገር ነው እንጂ ከዚህ በፊት 200,000 ስገባ የሆነ ነገር እንትን ያልኩልሽ ነገር አለ፣ እሱ ላደርግልሽ ነው ምናምን ያላት ነበር። ያደረገላት መስሎኛል እንጂ መጀመሪያም ነግሯት ነበረ።
ግን ያው ፓስፖርቱን በእጇን እንዳመጣችሁ በእጇን ምንድነው እንዳመጣችሁ ቶሎ ብሎ ስለተቀበላት ብቻ እሷ ደግሞ በጣም ስለተናደደችበትም ፓስፖርቱ በእጇ ለማስገባት ስለፈለገች ይመስለኛል ይሄ ማሳብ እየመጣላት ማለት ነው። መቼም ብሩኬ ምግብ አይደለም ፓስፖርቱን አይበላውም። ያኔ አላሰብሹም እንጂ ያ ሌላ ቦታ አለ ብሩኬ ሌላ ቦታ እንደማትሄጂ ያውቃል። ግን እሱም ደግሞ ይሄ ነገር ለማስተካከል አስቦ ነው መሰለኝ ካንቺን የወሰደብሽ ማለት ነው። እና በጣም ነው ያዘንኩት፣ ከምነግራችሁ በላይ በጣም አዘንኩኝ። ለምን ብትሄጂና ተደስተሽ ከሱ ጋር ብትመለሺ ደስታችንም ነበረ። ሁላችንም የምንፈልገው ይሄ ነበረ። መጀመሪያ ይሄ ነገር ባታበላሹ መጀመሪያ አሁን እንደመጣሽ በጣም ስጨፍሪ ምናምን ደስ ብሎኝ ነበር። መልሶ ደግሞ የመጨረሻውን ሳይ በጣም አናዶኛል ማለት ነው። ሀባይብ ቪዲዮ ይሄ ይመስል ነበረ። ላይክ ሸር በማድረግ ተባበሩኝ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ